የአዲስ አበባ ሰንበት ትምህርት ቤቶች በየበዓላቱ የምገባ መርሃ ግብር ያደርጋሉ። በዘንድሮ የትንሣኤ በዓልም መካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን ለተቸገሩ ወገኖች ማዕድ አጋርተዋል። እነዚህ ደግሞ ያዘጋጁ ልጆች እግዚአብሔር ይባርካቸው። ለየት ያለ ነው። በላሁ። እኔ በጣም ርቦኝ ነበር። ቤቴ ምንም አልበላሁም። እዚህ ጋር መጥቼ በተለኛ አንዷ ልጅ እንጀራ መጣና እዚህ ብሉ አለች። መግባት ደረጃውን አልችልም አቅሜ ይሄ ስለሆነ ምንም ቃላት ያንሰኛል። መልካም ነገር መስራት እኮ ለራስ ነው። ለሃይማኖት ሰዎች መልካም ነገር አድርጉ ብለው በመታወቂያ በሰጡን ላይ ያው የኤፌሶን 3:5 ላይ መልካም ነገር ቢያደርጉ ነገ ጧት ደግሞ ለነሱ መልካም ነገር የሚያደርግ ሰው ይሰጣቸዋል ብዬ ነው የማምነው። ባሉ በጣም ደስ የሚል ነው። በጣም ደስ እድሜ ይስጥልን ያቆይልን። በሰማይም በምድርም ይሄ የተመቸ ነው ያቆይልን ነው። ይሄው ቆንጆ ነው። ልጆቼ ይባረኩልኝ፣ ጨርቆስ ይባረክልኝ፣ እናንተን ያቆይልኝ። እየበላሁ እየጠጣሁ ነው። ትንሣኤውን እህል ውሃ ተቸግረው ላሉ ሁሉም ኢትዮጵያውያን ወገኖች ሁሉ እያበሉ መሆናቸውን የሰንበት ትምህርት ቤት አዘጋጆች ይናገራሉ። ትንሣኤውን የብርሃን ትንሣኤውን ከማንም ህብረተሰብ ጋር ደስ ብሏቸው እንዲውሉ ሁለት ወልምሩ እቅድ ታቅዶ በጎ አድራጊዎችን በመፈለግ ሰንበት ቤቱ ከአባላትም በውጭም ከውስጥም ካሉት ጋር በማስተባበር ለዚህ ታላቅ በዓል በደስታ እንዲውሉ ዘር ቀለም ሳይለይ ወጣነ ሽማግሌነ ሳይባል የመጣ ሁሉ እስከ 500 እስከ 600 እንዳያችሁት ነው። የተለያየ ቋንቋ የሚናገሩ የተለያየ ሃይማኖት ያላቸው ወንድሞች፣ እናቶች፣ አባቶች መጥተው ነው እዚህ የሚመገቡት። የተቸገሩትን መመገብ ከቤተሰብ ጋር ከመዋል የተለየ አይደለም ይላሉ አዘጋጆቹ። ያው በጣም ደስ ይላል ማለት ምን ልበል፣ በጣም ነው ደስ የሚልህ እንደዚህ ከቤተሰብ ጋር እንደሟል ነው ብዬ ማስበው ነኝ። ምክንያቱም እዛ ከቤት ከምትወል እዚህ ጋር በጣም ብዙ ሰው አስደስተ ብዙ ተቸግረው የሚሉትን ነገር አበልተ ካጠተመዋል ማለት ላንተ በጣም ደስታ ነው። አብርሃም እንግዳን በመቀበል ነው ምግብ ለ3 ቀን ራሱ ያልበላው የሥላሴ አንድነት ሶስትነት የተገለጸለት አብርሃም ድሆችን ምስኪኖችን ሳላበላ አልበላም ብሎ ነው። ከዛ ሥላሴን የሚያክል እግዚአብሔር በአንድነቱ ሶስትነቱ ያስተናገደው ድሆችን በመቀበል ነው። ስለዚህ እግዚአብሔር መቀበል ነው፣ ድሆችን መቀበል